ኤችአይቪ እስቲ ማርያም በለኝ በቃ እኔም አሁን በቃ አምላኬ የማያዝንብኝም እኔ ስለሆንኩ ያሳስኩ አብሬ መያዝ ፈልጋለሁ የተጠራ ነው ሻማ ማብራት ተብሎ ነው ሲባል ለአንድ ሀዘንተኛ እስኪያስብ ኦሬዲ ክስ መስርቻለሁ ጉዳዩ ህግ ይዞታል ሰላም ጤና ይስጥልን ተመልካቾች እንደምን አላችሁ እንደምን ቆያችሁ ዛሬም ተመልሻለሁ በዛሬ ቪዲዮቻችንን በጣም ምርጥ ቪዲዮችን ይዤላችኋለሁ በተለይ አዝናኝ አስተማሪና መነጋገሪያ የሆኑ ጉዳዮች ላይ እንደውል ጊዜው ሐሳብ አስተያየቶቻችን እየተለዋወጥን እንዲሁም ደግሞ እየተዝናናን አብረን ቆይታ እንድናደርግ ነው ከሰሞኑ መነጋገሪያ የነበሩ ጉዳዮች ላይ ግን በጨዋ መልኩ የማንም ወገንተኝነት ሳናሳይ እንግዲህ ሐሳቦቻችንን እንሰጣለን በጣም አነጋጋሪ ጉዳዮች አሉ በዛው ልክ ያው እንደተለመደው ምንዝናናባቸው ፈገግ ምንልባቸው ቪዲዮዎች ተብሰብ አድርጌ ይላችኋለሁ እንደውል ጊዜውን ቪዲዮን ሲጀምሩ ሁላችሁም ቪዲዮ ላይክ በማድረግ ጀምሩ ለቻናሉም አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱ ቻናሉን ሰብስክራይብ በማድረግ የሁልጊዜም ቤተሰብ እንድትሆኑ በዚሁ ላስታውሳችሁ ሁለተኛ ቻናሌን እንግዲህ ኮሜንት ላይ ገብታችሁ እሱንም ቼክ አድርጉት ከቪዲዮ መጨረሻ ድረስ የትም እንዳትሄዱ ኳስ ታዩ ሴቶች ግን ማለት ነው ብራዘር ብንላችሁ ይደብራችኋል ብሮ አንተ እናንተ እንደው አንተንስ እንደቴ ነው ማይብልህ ይደብራል አይደብርህ ጭራሽ ሎትሽን አንጠልጥለሽ ከናቨርሽ ፊልተር ተጠቅመሽ ወጥተሽ ኳስ ስለሚያዩ የሴት ፕሮማክስ ስለሆኑ ውድ እህቶቻችን ትናገራለሽ ይሄ እኮ ነው ዘመኑ ከፍቷል አንተ ደግሞ ይሄ እኮ ነው ዘመኑ ከፍቷል እህት በእህቷ ላይ ትነሳለች የሚባል አንቺ ጭንሽ ስር ገብቼ ምጅልቅ ሳላረግሽ ሎትሽን አውልቂ መች ነው መንዘፍላውርሽ በዚህ ሁኔታሽማ እንደው ምንድነው ብራይዳል ምናምን የሚሉትን ነገር እንት ማለትሽ አይቀርም የትን ፍጣን ታርገ ነው እንደዚህ የሚቆላ እኛንስ ተሆን እኛ ላጤዎች ነን ባለ ትዳሮቹ አሉ አይደል እንዴ እቺን የ90 ደቂቃ ኳስ ለማየት 190 ደቂቃ ሚስቱን ለማሳመን ሴኔት ሰብስቦ አማክሮ በስንት ጊዜ ታረን የሚፈቀድለት ኳስ የምታዩ ሴቶችን እንደብሮ ብለህ ተናግሬያለሁ በስተመጨረሻም ጀስትሽን በቅንፍ ውስጥ ልክሽን ተናግረሽ ምን ሆናችሁ ነው ወገን እንዴ 1 ሚሊዮን ልንገባ እኮ ትንሽ ነው ቀረን ፎሎ አርጉ ካደረጉና 1 ሚሊዮን እንግባ ምን ነው ስታክ አርገን ቀረንሳ ቴንክ ዩ እኛ እናመሰግናለን ተሟችን እሺ ወንዶና እቃ የቤት ስራ ሲበዛበት አንተ ዳኒ አንከይንም ጨምርበት አረ በእግዚአብሔር ቅድም ለምን አላወጣሽም አንተ ከይሲ ልጅ ና ቶሎ ጠብ ቅድም ለምን አላወጣሽም ምን እጂ ራስ እኮ እንትን አለ ጥፍ ያለቀ እንደዚህ ልጅ ቃል አይዞ ቶሎ ጠብና ደክሞኛል ቡና አፍላ አሰማም ቡና አፍላ አው አረ እኔ ሙክ ይደክመኛል እሺ የሚጣለች አንዴ እሷ ለምን አታፈላ አንተንም የምታፈለው እሷ ደክሟታል እኔ እዚህ ቤት የሚሰራብኝም በደል አይዞ ናራት ነው እንደው ዋ ላባትህ ነው የምነግረው አንተ የተረገም ሙሌ በሱ ነው የምታፈላ ኧረ ተው ቶሎ ጠብ ደግሞ ደክሞኛል ቡና እንድታፈላ ያረ በእግዚአብሔር ሰፈር ውስጥም ጓደኞቼ ፊት እየመጣች ከትላንት ወዲያ ላሊጥ አብቃ ስትይብኝ እንዴት እንደሳቁብኝ እኔ ነኝ የማውቀው ሄዳ ጓደኞቼ ያኖር እኔ አይደለም ማኖር ምንድነው ማኖር አረ ዲስሪስፔክት እያረጉኝ ነው እንደገና ና ቤት ሆሉል ላሊጥ አቅጠን መጋገር እኮ ነው የቀረ ቤት ውስጥ እንግሊዘኛውን ተከነበታል አሁን ቶሎ ስራና ና ቡናውን አፍላ ቆይ ለኔ ምን አርጋችሁኝ ነው እንደዚህ ደግሞ የምትበላው አንሰና ነው ምን አረጋችሁ የምትለኝ እሺ የጸጉር ብስጭ ጸጉሬ እኮ አደገ እዩ እስኪ ሙልጭ ትቆረጣለህ ሙልጭ አው ሙልጭ እኔ ሙልጭ ስቆረጥ ይስቁብኛል ባለፈው አስቆርጣሽኝ አንተ ግንብራስ አሉኝ ጓደኞቼ ያንጨበረርክ ታዲያ አይሆንም ሙልጭ ከተቆረጥክ ነው የምሰጥ ባለፈው ሙልጭ ተቆርጬ ትዬ ምን አሉሽ የማን ነው ልጅ ቱቱ ብላብኝ ነው ሄደችው ማርያም አልሰጥም አረ ወይ ሲቤት መጥቶኛል በቃ ጋሽ ግርማ ገራጅ ቤት ከፍቷል ናና ስራ ብሎኛል እዛው እያደረኩ ሰራለሁ ኡኡቲ እሺ ግርማ ያኑርህ አንተ ከይሲ ወጣ እንደውም ከቤቴ ሲሄድም እንዲህ ነው የምትሸኘኝ አዎ ውጣልኝ በቃ ተኛል በቃ አንተ በቃችሁኛል እና ደግሞ መዳበሬ መልስ መዳበሬ አዎ የኔ መውጣት ያሳስባችሁ መዳበሬ መልስና ሂድ ጥርቅ ይኸው ይስፋላችሁ ቤት ወንቺ መዳበሬውን አባዬ ሲመጣ ተናግሮኛል ብቻ እንዳትይ እዛ ጓደኞቼ ፊት ባለፈው የሚመጣኝ እሱን አባትህ ሲመጣ እናወራለን ነገራችን ላይ ስለ ቤት ስራ ስናስብ ሴት እህቶቻችን ቫልዩ ልንሰጣቸው ይገባል የእውነት በጣም ደከመኝ ሰለቸኝ ሳይሉ ውጭውንም የቤቱንም ይሰራሉና ለ6 ወር ለብቻ ይኖር የነበረ በሆነ አጋጣሚ ሻይ የሚጓጉልብኝ ሰው ነኝ በጣም አልችልም ወፍ ምንም የለም ሴት እህቶች መካከል ስላደኩ በስማ ስቃይ ነው ደግሞ እንዴት ዕቃ ማጠብ እንዴት እንደሚሰለች እኔ ሰውየው ግን ምን ሆኖ ነው በዚህ እድሜው መላጣ ነው ኧረ ተይኝ ሚጣ
ያኔ እኮ 2005 ኮንዶሚኒየም ስንመዘገብ ጎፈሬ ነበር። ኮንዶሚኒየም ስትመዘገቡ ታዲያ ምን ጸጉሩና እንደ ሲቆጥብ የኖረው? ሄሎ የአማርኛ ፊልም ይላል። ይኸው እየመጣሁ ነው፣ ደርሻለሁ እኮ እየመጣሁ ነው። አንቺ ልትሄጂ ነው እና በቃ መጣሁ። አንዴ መጣሽ። ይኸው እየመጣሁ ነው። ወደዛ ጠላ ቤት ነው አይደለም ሄደ? ቆይ ይሄ ልጅማ ከገባበት የጠላ ሱስ ካላወጣሁት ምን አይደለም። እሱ ሲጠጣ አብሬ እየሄድኩ ጠላ ቤት እየጠጣሁ ከዚህ ሱስ አወጣዋለሁ። እዛው እንዳቀሪ እንጂ ተፈቀኝ። አቢ ምንድነው? የት ነው የምትሄደው? ምንድነው? አንቺ ልጅ ተነግረሽ አሰኝ። በቃ ጠላ ጠጭ። እኔ ጠላ አልጠጣም። ትቻለሁ። በቃ ተይኝ። በቃ እንዴት ነው ያለ ጠላ መኖር የምችለው እንዴ? አስጀምረኝ ልትሄድ ባይሆንሽ የሶስት ጠላ ክፈልልኝና ሂድ። የጠላና ክፈለው ሂሳቡን የጠላው ነው እንዴ? የት ነው እንጂ ማራሽ ይዞ ፈርተናል። እኛም ፈርተን ነበር። እሺ what አዴ ማማት እንዴት ነህ? ሰላም ነኝ። ምን ነው ተንገራግርክሳ? ቁርስ አልበላህም እንዴ? አረ ዛሬ እኮ ጾም ነው። ጾም እንዴት ነው? ምን የዘንድሮውን ጾም ራብ ብቻ ነው ያተራ አይደል? የእውነት ለለካ ምንም ድርሽና ታዲያ ይሄን ቪዲዮ ሁላችሁም ሼር ኮፒ ሊንክ እያደረጋችሁ ለቬሮኒካ አዳነ ታደርሱልኛላችሁ። ሁላችሁም አዳምጣ ትመለሳለሁ። ታዩ እንዴ ቀና ብዬ መድኃኒዓለም ነው ያየሁትና አዋርድ አትሰጠኝም ተብሎ አይጸለይም ቅንጦት ዝም ብዬ አይቼው አለቀስኩ። ልፋትሽ ፍሬ አፍርቶ ለዚህ መብቃትሽና በዚህ ጥረትሽ እዚህ መድረስሽ ደስ ይላል። ይሄ ያንቺ የጥረት ውጤት ነው። ግን ይሄ የእግዚአብሔር ዓላማ አይደለም በጭራሽ። አብዛኞቻችን ኦርቶዶክሳውያን ምን አለን? እምነት አለን፣ ግን ዕውቀት የለንም። ዕውቀት ያለ እምነት፣ እምነት ያለ ዕውቀት አይሄድም። በእናታችሁ መጽሐፍ ቅዱሱ ገላትያ 5:1 ላይ ዘፋኝነት መንግስት ሰማያት አያስወርስም፣ ቤተክርስቲያንም ዘፈንም ዘፋኝነትም አትደግፍም። አንዳንድ አርቲስቶች አላችሁ እነን አልበም ያወጣሁት እግዚአብሔር ረድቶኝ ነው፣ እግዚአብሔር ለዚህ ያበቃኝ፣ እግዚአብሔር ዘፈኔን እንደዚህ ረዳልኝ። እግዚአብሔር ከዘፈን ጋር ህብረት የለውም። ዘፈን የሰይጣን ግብር ነው ተብላ ቤተክርስቲያን ታስተምራለች። ይሄ ፌመስ ስለሆንሽ ታዋቂ ሰው ስለሆንሽ ብዙ ደጋፊ ስላለሽ የሚታለፍ ነገር አይደለም። እውነቱን ልንገርሽ ያቀረብሽው ሴፉ ፋንታውን ላይ ብዙ ሰዎች የሚከታተሉት ነገር ላይ ስለዚህ በርካታ ትውልድ አለ ከታች የሚመጣ ዘፈን ልክ እንደ ጽድቅ እግዚአብሔር እንደሚተባበረው አድርገን ልናስበው አይገባም። ከዘፈን ጋር ምን ህብረት የለም። መጽሐፍ ቅዱሱ በገላትያ 5:1 ላይ ዘፋኝነት መንግስት ሰማያት አይወርስም ይላል። አንቺ ግን ነው ሴፉ ላይ መድኃኒዓለም ረድቶኝ ነው እንደውም ይሄን ነገር ሽልማቱን ሳገኘ ከፊት ለፊቴ የመድኃኒዓለም ስዕል አድኖ ነበር ብላችሁ እግዚአብሔርን ከዘፋኝነት ጋር እግዚአብሔርን ዘፈን እንደሚተባበር አድርጋችሁ አትሳሉ። እግዚአብሔር ከዘፈን ጋር ህብረት የለውም። ይሄ ያንቺ የጥረት ውጤት ነው እንጂ የእግዚአብሔር ዓላማ አይደለም። የእግዚአብሔር ዓላማ አንቺ ድምጽሽን እሱን እንድታገለግበት እንድትዘምሪ እንጂ እንድትዘፍኝ ወይ ደግሞ በዘፈን ደግሞ አዋርድ እንድታገኝ አልነበረም። ነገራችን ላይ ይሄ ልጅ በጣም አከብረዋለሁ። በጣም የሚያስተላልፋቸው ነገሮች ሚዲያዎች ላይ በጣም ደስ ይላሉ። በጣም ከምከታተላቸው መካከልና ቬሮኒካ ኢንተርቪው ሴፉ ኦን ኢቢኤስ ላይ በጣም ኢንተረስቲንግ ነበረ። ሙሉ ቪዲዮ እንዳላየ ግን ባለሙሉ ተስፋ ነኝ። ያልኩበት ምክንያት ደግሞ ቬሮኒካ ንግግር ካረገቻቸው መካከሎች ስለ ትዳር ስታነሳ ቁርባን ቢሆንልኝ እግዚአብሔር ቢፈቅድ ደስ ይለኛል አለች። ከሙዚቃ ኢቭን ብወጣ ራሱ ብዙ ሰዎችን ማስተዳድርበት ራሴን ማስተዳድርበት ስራ ስለሆነ ነው እንጂ ብወጣና ብዘምሩላ ደስ ይለኛል ብላለች። እና አንዳንድ ጊዜ ሰዎች ስንባል ጆሮአችን ላይ ቀድሞ የሚደርሰው ወይ ደግሞ ትኩረት የምንሰጠው መጥፎ ነገሩን ነው እንጂ የተወራውን ጥሩ ነገር ብዙ ጊዜ ትኩረት አንሰጥም። ቬሮኒካ ከተናገረቻቸው መካከል በጣም ጆሮዬን ሳበኝ በቁርባን ባገባ ያለችበትና ይህንን ሙያትቼ ብዘምር ለፈጣሪ እየዘመርኩ ብኖር የሚለውን ሐሳቦች አንስታለች። ሌላኛው ጉዳይ ቬሮኒካ በተለያዩ አጋጣሚ በመጥፎ ነገር ስሟ ይነሳል። ማንነቱን ሜንሽን ሳታረግ ግን ወደ ክስ እንደሄደች ተናግራለች። አርቲስቶች በሌላም ዘርፍ ያሉ ዝና ውስጥ ያሉ ስማቸው ያለ አግባብ የሚጠፋ ያለ አግባብ ስማቸው የሚነሳ ባሏሉበት የሚያሱሉ ሰዎች እኔ ትልቅ ትምህርት ማስቀመጥ ፈልጋለሁና ኦልሬዲ ክስ መስርቻለሁ። ጉዳዩ ህግ ይዞታል።
ጋይስ ልፋታችን ፍሬ አፍርቷል። ለዲዲጄ ጥሪ ማቅረባችን ይታወቃል። ይህ ታዋቂ ራፐር ድምጻዊ እንደዚሁም ደግሞ ላይቭ ስትሪመር የሆነው ዲዲጄ ነገ ወደ ኢትዮጵያ እንደሚገባ ተረጋግጧል። እዚህ ቀደም የሰራሁትን ይህንን ቪዲዮ ተመልከቱትም። እኛ ጠዋት ላይ ጥሪ አቅርበንለታል። ታዲያ እሱም ወደ ኢትዮጵያ መምጣት እንደሚፈልግ ገልጿል። እኛ የሰራነውን ቪዲዮ እንደምትመለከቱት ታዲያ ሪፖስት አድርጎታል። ይህ ሰው ታዲያ ቀጣይ ወደ ኢትዮጵያ መጥቶ በርካቶች ጥረት አድርገው እሱንም በትክክል አናግረው ወደ ኢትዮጵያ ያመጡት በሙሉ ምስጋና ይገባቸዋል። ከነገ ጀምሮ ታዲያ በኢትዮጵያ በሚኖረው ቆይታ ላይ ታዲያ ኢትዮጵያን በሰፊው የሚያስተዋውቅ ይሆናል ተብሏል። ከዲዲጄን ታዲያ ሁላችሁም ኮመንት ላይ ዌልካም ቱ ኢትዮጵያ እያላችሁ ኮመንት አድርጉለትም። በኢትዮጵያ ቆይታውም ታዲያ ኢትዮጵያን ለዓለም ያስተዋውቃታል ብለን ተስፋ እናደርጋለን። ይህን ቪዲዮ በምትመለከቱበት ሰዓት ላይ ሰኞ ስለሰራው ቪዲዮን ዲዲጄ ኢትዮጵያ ውስጥ ይገኛል፣ ያው መጥቶ ማለት ነውና በጣም ደስ ይላል። አሁን ታላላቅ ሰዎች ወደ ኢትዮጵያውያን እየመጡ ነው። ሌላኛው ደግሞ ዴላም ፔጅ ወደ ኢትዮጵያ ሊመጣ አዶናይ የራሱን ጥረት እያደረገ ይገኛል። እሱም የሚመጣበት ቀን ታውቋል። በጣም ደስ ይላል። እሺ ታሪክ ሰራ ሰላም ሀገሬ ልጆች ደህና ናችሁ ወይ? ቴንኪው ስለመጣችሁ አክብራችሁ በጣም ነው የምታምሩት ሁላችሁ። እንግዲህ ትንሽ በእንግሊሽ መናገር እፈልጋለሁ ቢካዝ አሁን ኢንተርናሽናል መሆን ያለብን ሰዓት ነው። በጀመርነው ሁሉ በዓለም ሁሉ መድረስ አለብን። የታዘብኩት አንድ ነገር ቢኖር ያለፈው ሳምንት ኢንተርናሽናል መሆን እንዴት ቀላል እንደሆነ ነው። ቢካዝ በጣም ብዙ ተከታዮች አሉኝ በሶሻል ሚዲያ። ሁላችንም ደግሞ አንድ አይነት አላማ ነው ያለን። አብረን ነው የምንንቀሳቀሰውና የማንቆጣጠረው የማንደርስበት ደረጃ የለም። አብረን ከተንቀሳቀስን ልብ ብላችሁ ካስተዋላችሁ ዲላም ፔጅ ወደ 18 ሚሊዮን ፎሎወር ያለው ቲክቶከር ዜና ሪፖርት ያደርጋል። በጣም ትልቅ ተጽዕኖ አለው በአለማችን። በጣም ከሱ ጋር እያወራው እገኛለሁ። ወደ ሜይ 15 ደግሞ ወደ ኢትዮጵያ ይዤው እሄዳለሁ። ለንደን ሄጄ አብረን ነው የምንሄደውና ይህ ያደረግነው ደግሞ ያስተዋልኩት እኔ ብቻ አይደለሁኝም። ከ100,000 በላይ ሜንሽን የደረሰው በአንድ ቀን ውስጥ ማለት ነው። አስቡት፣ በአንድ ቀን ውስጥ አይቶት የማያውቅ ደንግጦ ለራሱ ሲመልስ እና ይህ አይነት ኃይል እንዳለን እያወቅኩኝ ግዴታ ኢንተርናሽናል መውጣት አለብን ግዴታ። እና አሁን በእንግሊዝ ልጀምር ነው የታባቱ። እሺ የማፈቅረው ልጅ HIV አለብኝ ሲለኝ እኔንም ማሲዘኝና አብረን ተጋብተን እንኖር አልኩት በማለት አርቲስት ትግስት እንግዲህ ትላንት በሰይፉ ሾው ላይ ባደረገችው ቃለ መጠይቅ ተናግራለች። ይሄ እጅግ በጣም በብዙ ፈተናዎችና ውጣ ወረዶች የተፈተነ የፍቅር ታሪክ ነው። ይሄ የፍቅር ታሪክ እንግዲህ መጨረሻው የብዙ ልጆች ውጤት ሆኗል፣ የብዙ ደስታም ውጤት ሆኗል። እጅግ በጣም ደስ የሚልና ማራኪ የሆነ ትዳርም አመጥቷል ማለት ነው። ለዚህ እኮ ነው ሚስት ለባሏ ዘውድ ናት የሚባለው። ጠቢቡ ሰለሞን ልባም ሴትን ማን ያገኛታል ይላልና ልባም ሴትን ያድላችሁ። ምክንያቱም በህይወት ዘመናችሁ ሁሉ ያማረና ውብ የሆነ ህይወት እንድትኖሩ እድሉን ትሰጣችኋለች፣ ወይ ደግሞ አጋር ሆና ከጀርባችሁ አጥንት የመሆን ትልቅ ጥንካሬ አላት። እናንተንም የማጠንከር እናንተንም ወደፊት የማስኬድ መንገዱን የመጥረግ ትልቅም ጥንካሬ እንዳላት ሴት ልጅ ይታመናል። በተለይ ደግሞ በመጽሐፍ ቅዱስ በኩል ሴት ልጅ ለባሏ ዘውድ ናት ይባላል እና ዘውድ የሆነ ሚስት ይስጣችሁ ነው እኔ የምለው። ሁላችሁም ይሄን ቪዲዮ ሼር አድርጉት። እናንተም የተሰማችሁን ሐሳብና አስተያየት ኮሜንት ላይ አስቀምጡልኝ። ከዛሬ ሰምተን እናውቀው የፍቅር ታሪክ ነው። የቲጂ የፍቅር ታሪክ እውነት በጣም እጅግ አስገርሞኛል። ሴፎን ኢቢኤስ ላይ ገብታችሁ ሙሉ ማየት ትችላላችሁ። HIV ያዘኝ ሲላት ፍቅረኛዋ እኔንም ያዘኝ አንተን እንዲይዝ ያደረኩ ነው ስለሆነ ቀድሞ የሚሞሰው ይሙት ብላ ለፍቅር ቅድሚያ መስጠቷ በጣም ይገርማል። ባለቤቷ አሁን ፓይሌት ነው፣ እሷ ደግሞ አርቲስት ነች። አሁን ደግሞ ባለሀብት ሆናለች። የሆነ የሴቶች ነገሮች ምናምን ትሰራራለች እና በጣም ይገርማል። በተማሪነት ህይወት ተዋውቆ ምናምን ማለት እንግዲህ ዛሬ እዚህ ላይ እንደሚደርሱ እንደማያውቁ ተናግራ በጣም ደስ የሚል የፍቅር ህይወት ነው። ብቻ አስተማሪ ነው። ብቻ ገብታችሁ ብታይ ምንድነው ደግሞ በዚህ በቲክቶክ ማህበር በዛብን እኮ ጉጠማ አቋማ አጻቋማ ጉጠማ ቀፋማ ምናምን በጣም እኛም እማ ብለን መስርተናል። እግረኞች ማህበር እማ በደም ኮፒ ሊንክ አድርጋችሁ ለዛ እግረኛ ወንድማችሁ ሼር አድርጉለት። የምር ማህበሮች በዙ ያራዳሉ። ይሄ ያዋጣ መንግስት ታክሲ ቢጀምር እኮ በእርግጠኝነት ሁሉም እየተነሳ ማህበር ያደራጁ። አዎ እሺ ሸፋዶ ኢንተርቪው ሲደረግ ይላል። ዳቦ ብዙ ነገር መፍታት የሚችል ነገር አልገባኝም። ይሄ ስለ ኑሮ የሚለው ፕሮግራማችን ነው። ኢንተርቪው ያደረግን መንገድ ላይ ያሉ ሰዎችን እንጠይቃለን። አሁን ደግሞ ሰው አግኝተናል። ማን እንደ ሱራፌል ይባላል። ሱራፌል ስለ ኑሮ ምን ትላለህ?
ማለት በቃ ኑሮ በጣም ደስ ያለ በቃ ጽድት ያለ ኑሮ ነው እየኖርን ያለነው እኛ ማለት አንተ ምንም አልከበደም የዘይት የቡና የበርበሬ የእነዚህ ነገሮች ዋጋ አልከበደክም እኔ ዳቦ ጥያቄ ነው እንጂ ሌላ ምንም ጥያቄ የለኝም ዳቦ ካገኘው ምንም ዘይት ስኳር ምንም አይሰሩም ዘይትም ስኳር ለምሳሌ አሁን ያጋቡ ሰዎች ያ ነገር በደንብ አድርገው ይከብዳቸዋል እና አላዛ እነሱ እኮ ዳቦ ነው ስላላገኙት ነው እንጂ ቀላል ነው ዳቦ ብዙ ነገር መፍታት የሚችል ነገር አልገባሽም እንጂ አንዴ ታቆማለህ ሰውዬ አንተ ያማል እንዴ ምንድነው መስራት ማትመልሰው ኢንተርቪው ሞራል አታውቅምና ነው ይዛ አይ ማን ነው የነም ያህል እንትን ይዘሽ ሲጀመር ማን ነው ቴሌቪዥን ላይ የሚቀጥረሽ እንዴት በምን ስሜት ተቆጣጣሪ ነው አንቺ ማወራሽ ተረበለው በልቶላ መዳምጣ አመድ ምን ይሰራላችኋል? እኔ የምርስቶፍ ተጠቃሚ ነኝ። ኧረ አመድ ያለ ሊፈልጥ ነው እንዴ ለቆሻሻ ብሎ ሊገለኝ። አንተ ቶሎ ግጭኝ ነው የምልህ። እኔ መኪና የለኝም በምን እገጨዋለሁ? ምን ኑሮ መሮት ነው? ኧረ የልጅ አዞረኝ። አውቃ ነው እኔ የትም አልወሰድኳትም። አሁን አይደል እንዲያገኘዋት የኔ ፍቅር ይሄ እብድ ነው። ምን አጨቃጨቀኝ? እንደውም ፈታሻለሁ። እንኳን ደስ ያለሽ። አስሮሽ ነበር እንዴ? ታለቅሳለች እንዴ? ስታስራር ነው ደስ የሚላት። ኧረ በለው አንተ ቆይ ምን ቤት ነህ? እኔ እኮ እዚህ ቤት ነኝ አስተናጋጅ። አታዚህ ጋር አትቆም። ምን አይነት ትሁት ሰው ነው አንተ? አትቆም። ያው ቁጭ አልኩላችሁ። ግራ የሆነ ሰው አመሰግናለሁ። እኔ ሳልጮ ቀድሞ ሆዱ አጮልኝ። አንቺ ሰው ፊት ከምታዋርጂ በመሰለሽ አስቤዛ አትገዢም ነበር? ውይ ሰርፕራይዝ ነው። ጭንቅላቱ አባቴን የመሰለ ወንድ ነው የምወደው አላልሽም እንዴ? እና አባትሽ መላጣ አይደል? ተመለጥኩታ። አንተ ደነዝ እንደ አባቴ የሚያስብ እኮ ነው ያልኩህ። አባትሽ ከሁለተኛ ክፍል አይደል እንዲያቋረጠው? ታዲያ እና እንደ ህፃን እንዳትፈለግ አንተ ደነዝ ከኔ ጋር ጨዋታ ነው። አስናቀ ንጉሴ ሁለተኛ ሚስቱ እንዳልክ የተሰራው ፕሮግራም ትክክል አይደለም ያለው እውነት ይሄ ነው ከተባለ ኑና እኩል ነገሩን አብረን እናጥራ። እሺ ከዚህ ጋር ተያይዞ ኢቢኤስ ቲቪ ቤተሰቡን ይቅርታ መጠየቅ አለበት ብሏል። ምክንያቱም ደግሞ የሻማ ማብራት ፕሮግራም ነው ብሎ ሌላ ነገር ነው ያስተላልፈበት እያሉ ነው። ልብ አድርጉ አድማጮች፣ የተጠራ ነው ሻማ ማብራት ተብሎ ነው ሲባል ለአንድ ሀዘንተኛ እስኪያስቡ እንደው በጣም ነፃ ሆናችሁ አስቡ። ወንድሞቻችሁ የሞተባችሁ በጣም አወዛጋቢ የነበረው የነጻነት ቤተሰብ እኔ አሁን አላወራም ብቻ የሆነ ቪዲዮ ሰርቼ ነበረ ትናንትና ኩረት ለመሳብም ነው ምናምን ብዬ የራሴን ግምት ማስቀመጥ አልፈልግም። ነገር ግን ብዙዎቻችን የምናውቀው ቴዎድሮስ ተክለአረጋይ የሚባል ፌስቡክ ላይ በመጻፍ የሚታወቀው በጣም የሆነ የራሱን ስሜት ገልጾታል። የሚደነቅ ሰው ነው ልላችሁ አልችልም። ለምን ጋዜጠኝነት የሚፈልገው ነገር ሊሆን ስለሚችል እሱ የጻፈውን ሙሉ ባላነብላችሁም እንግዲህ የተወሰነውን ፓርት ላንብብላችሁ። በተለይ ተቃውሞ እንዳልክ ላይ አቅርቦለታል ወይ ደግሞ ለእንዳልክ ተቃውሞዬን አቀርባለሁ ብሎ በሆነ መልኩ አቅርቦ እንዲህ ይላል። መጀመሪያ ርዕሱ እንዳልክን ምን ነካው ይላል። ብዙ ጽሁፎች አሉ። የሆነ ትኩረቴን የሳበችው ፓርት ላንብብላችሁ። ራሱ ምን ነካው የሚል ጥያቄ እንደሚነሳ አውቃለሁ። ምንም አልነካኝም። ከዚህ ቀደም በጉዳዩ ላይ ከሚሰማኝ ለውጥ ያመጣው መስሎ ሊሰማ ይችላል። ምንም የለኝም። ይህ ጉዳይ ወደ አደባባይ በመውጣቱ ላይ የነበረኝን አቋም በኋላ የሆነውን እዚህ ገጽ ላይ ጽፌ አሳውቄያለሁ። አሁንም ቢሆን ወንድሞቹና እህቶቹ የፍትህ መጓደል መገፋት ገጥሟቸዋል ብዬ አምናለሁ። ጋዜጠኛ ሁኜ በቅርብ ይህ እውነት አይታየኝም እንጂ ሐሳቤ አሁንም ያው ነው ይላል። እንዳልክ መቅደስ ጋር ሄዶ ይህንን ቃለ መጠየቅ ሲሰጥም አንድም ዝናና መታወቅ አጓግቶታል። ሌላም አውቆትም ይሁን ሳያውቀው አስናቀን የነጻነት ሚስትና ልጆቹን ሊጎዳቸው ተነስቷል ብዬ አምኛለሁ። ፍጹም ወገንተኝነት አይቼበታለሁ። ስለዚህ ወዳጄም ቢሆን ስህተት ወይ ደግሞ ጥፋት መግለጽ ደግሞ ከእኔ ይጠበቃል። እንዳልክ ወዳጄ ነው፣ እውነት ደግሞ የበለጠ ወዳጄ ናት በማለት የገለጸበት ቦታ ስክሪኑ ላይም እንደምትመለከቱ እንግዲህ ለእንዳልክ ያለውን መልእክት አስተላልፈዋል። ይሄ ነገር እንግዲህ ሁልጊዜ ስህተት የሚታይበት ነገር ሆኗል። እንግዲህ ጋዜጠኞች በዚህ ልክ ከገለጹ ለእኔ ደግሞ መግለጽ ይከብደኛል። ምንም ማለት አልፈልግም። ብቻ የእናንተ ሀሳብ ምን ይመስላል? ሙሉውን ሀሳብ ትናንትና አንደኛው ዩቲዩብ ቻናሌ ላይ ገልጫለሁ። ገብታችሁ ማየት ትችላላችሁ። ሰላም ዲነስ አለልሽ። ዛሬ ምሳሌ ያነጋገር ካሜራቱ እንትን እንደዚህ ይሻለኛል ደስ እንዲለኝ። ኦኬ እሺ። የቆጡን አውርድ ብላ መሰላል ይዛ መጣች። ለምን? ያው የቆጡን ለማውረድ ብላ ለምን ጠልጠል ማለት ነው። የጅብ ችኩል ራይድ ጠራ
ራይድ ጠራ። ያው ስለ ቸኮለ ቶሎ ለመንቀሳቀስ ቴንኪው መስገረሚው ጋር ተገቅዳሚ ነው። አዎ በጧት ነው እንደምትወጣው? አዎ ምን ያማርራል? ቁርስ እንሰራለን። እሺ በቃ ተኝ ይተኛ እኔ ምን እንዴ ይተኛ በጧት ታወራ ቅዳሜም አይደለም በጧትም አይደለም የምወጣው። በቃ እንተኛ ብቻ እንተኛ። ይሄን ቪዲዮ አይተን እንመለስና የሚያስቅ ኮሜንት እናነባለን። ሴት ሆኖ ደረ የኔም መቤት ምን ልስራ ለራት ጎቤው ተቀያየሩ ጎቤው ደስ ይላል። ምንድነው የኔ እህት ምን እንርዳሽ? ተመልካቾች የዛሬ ቪዲዮቻችን እነዚህን ይመስላሉ። ዘናፈታ እንዳላችሁ ቁም ነገሮችም እንዳያችሁበት ተስፋ አድርጋለሁ። ሐሳብ አስተያየቶቻችሁን በጨዋ መልኩ ኮሜንት ላይ ማስቀመጣችሁን እንዳትረሱ። ቪዲዮንም ላይክ አድርጉ። ቻናሉንም ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ቀጣይ በምርጥ ቪዲዮ እንገናኝ።